ሊገደል ይችላል አይችልም? በሸሪያ የሚተዳደር ሀገር ላይ እንዴት ከእስልምና ቢወጣ አምኖ አማኝ የነበረው እስልምና ስህተት ነው በቃ ብሎ ከእስልምና ቢወጣ? በመጀመሪያ ይኸውልህ ክርስቲያን የተባለ ሰው ኢየሱስን የማይከተል ሰው ሙስሊም ማውራት አይችልም እኮ። አንተ እንዴት ነው የምታወራው? ቆይ ምን አልክ? ክርስቲያን ማለት ነው የክርስቶስን እንትን ክርስቶስን የማይከተል ሰው ሙስሊምን ማውራት አይችልም። በማስረጃ አቅርብልሃለሁ ከፈለክ። ክርስቶስ የማይከተል ሰው እስልምናን ማውራት አይችልም እኮ በቃ በቃ ክርስቶስ የሚከተል ሰው የማይከተለውን ሰው ማውራት አይችልም። በቃ ክርስቶስ የማይከተል ሰው የሚያወራ ሰው በመልኩ በመጥፎ ስራው ይካፈላልና። ደባልቄ ማን አልከው? ስሜን ደባልቄ ያለ በጥብጤን ያቀይጤ ይመጣሉ። ቀጣይ አተራምሴም አይቀጥሉ። የምን መሳቅ ነው አባት? አይ ሙኒር ዝም ብሎ መግለፈጥ አለ እንዴ? የምን መሳቅ ነው አባት? አይ ሙኒር ዝም ብሎ መግለፈጥ አለ እንዴ? የምን መሳቅ እና ይመች ያለኝን ራሱ እኮ ማምጣት ከበደኝ ታውቃለህ። ከየት የት ነው የዘለለው? እስከ ዛሬ አለማወቃችን አንተ ብቻ አለማወቃቸው ምናምን ሳይሆን ይኸውልህ ስማ ባይ በአንተው ሎጂክ ልምጣ። እኔ ሰዎች ባነሱት ሎጂክ መሄድ ስለሚለኝ፣ ስለዚህ የኢየሱስ ተከታይ ያልሆነ ሰው ሌላን ማውራት አይችልም አይደል ያልከው? የኢየሱስ ተከታይና ማውራት አይችልም አልክ አይደል? አንተ የኢየሱስ ተከታይ ከሆንክ እኔ የኢየሱስ ተከታይ አይደለሁም። ስለዚህ እኔን ማውራት ሰላምታ መስጠት አትችልም፣ ራሱ ምንም ነገር ማለት ነው ነው እንዴ? ከመጥፎ ስራው ትካፈላለህና ማለት ነው። ችግር የለውም። ስለዚህ መጀመሪያ ደረጃ ቤቴ ውስጥ ስገባ እንዴት ነው እሱ ልታስለቅቀኝ ነው አይገባኸው? 9:9 መሰረት አድርገህ ይሄው የጠቀስከው ጥቅስ ደግሞ አሁን አንተ ዮሐንስ መልእክት ላይ የሚገኘው እሱ የሚለው ስላስተምሮት ነው እንድታስተምረኝ ወይም እስልምናን እንድቀበለህ አይደለም። አንተ ደግሞ እኔ ልቀበልህ ሳይሆን እያስተማርኩ ስለሆነ እኔ ላይ አይሰራም የጠቀስከው ጥቅስ። ለአንተ ግን ደወረስ ሴናሪዮ ልፍጠረልና ሳይ ሙስሊም 21:67 ኤ ላይ እንኳን ታገኘኸኝ ሰላም ልትለኝ ገፍትረህ ገደል ነው የምከተኝ። ስለዚህ ለምንድን ነው እሱ ቤቴ ገብተህ ሰላም ያልከኝ? ገፍትረህ ጠላት ነው ረዳቱ ወዳጅህም አይደለሁም ሰላምም ልትለኝ አይገባም። ገፍትረህ ወደ ገደል ነው ልጨምረኝ የሚገባው ማለት ነው። ወይንስ ሱራ 9:9 ከስር መሰረት አድርገህ ከቤቴ ልታባረረኝ ነው? አይደለም። ይኸውልህ መጀመሪያ እኔ የምጠይቅህን ጥያቄ ሙሉ በሙሉ ከመለስክ ነው እንጂ እኔ ወደ አንተ የምመጣልህ ሳትመልስልኝ ዝም ብዬ የምመጣ ይመስላል? አንተ ብቻ ስላወራ እኔ የሚዩት አድርገህ መቼ የሚታረኩ አይ ታረጋለህ። አንተ ማውራት ስትፈልግ ሚዩት ታረጋለህ። እኔ ስለማውቅ እኮ ነው፣ ከዚህ ፊት ገብቼ ስለማውቅ እኮ ነው። ኦኬ አሁን የተጠየቀውን ትመልሳለህ? ከእስልምና መልስ ነው መጀመሪያ። እኔ የምጠይቅህን ሙሉ በሙሉ መልስ። ከእስልምና ቤቴ ስትመጣ ያንን አስተምሮ ስመጣ እሱን እናወራለን። ቤቴ ውስጥ አልመጣህም። ቲክቶክ ላይ መጀመሪያ የኔን ጥያቄ መልስና ማለት ነው። ከዛ በኋላ አንተን እማራለሁ። እኔ አዳምጥ። በእኔ ግራ የሆነብኝ ነገር ማለት ነው ቀኝ አስገባልሃለሁ። የማምለኪያ ቤቴ እሱን አስተምሮ ስመጣ እሱን አስተምሮ አልቀበልህም፣ ሰላምም አልልህም። እሱን አስተምሮ ስታስተምረኝ ኤኒዌይስ አሁን ቶፒኩ ላይ ፎከስ አድርግ። ከእስልምና አንተ በመጀመሪያ ማለት ነው አሁን አንገት ላይ መስቀል አድርጋለህ። መስቀል አድርጎ ያለ ማን ነው? እስቲ አሳየን። እስቲ ማን ነው መስቀል? ተረጋጋና በእስልምና በሸሪዓ የሚተዳደር ሀገር ላይ አንድ ሰው ካፊር እንትን ቢወጣ ቢከፍር ወይም ደግሞ አፖስቴት ቢሆን ክርስቲያን ቢሆን ምንድን ነው ቅጣቱ? እንዴት ምን አይነት ጥያቄ ነው?
ጠይም፣ ቀላ ያለ፣ ጠቆር ያለ፣ ነጣ ያለ፣ አጠር ቀጠን ያለ። እንዴት ምንድነው ቅጣት የሚባል ነገር አለ እንዴ? አታውቀውም? እሺ ማይክ ያዝ። በቃ ሙኒር ሪሜምበር አድርጌሃለሁ። ሙኒር ከአመት በፊት ገና እንደጀመርኩ እኔ ቤት መጥተህ ከዛ በኋላ ሙስሊሞቹ ጋር ሄደህ ድራማ የሰራ ልጅ ነህ። አልጠፋህብኝም። ነህ ሙኒር እዛ ሄደህ ኡስታዞቹ ጋር የሆነ እንትን ያልክ ልጅ ነህ። አስታውሻለሁ። ዩኒስ አብዱ እንኳን ደህና መጣህ። አብዱ እሰማለሁ። አለ ይሰማል። አብዱ ሱፊያን አለ። አብዱ ሱፊያን መደድን ከገባችሁት ሀሳቡ ላይ ማውራት የምትችሉ ከሆነ መቀጠል ትችላላችሁ። አብዱ ሱፊያን ካለ ቀጥል። አብዱ ሱፊያን ሙኒር በደንብ አውቄዋለሁኝ። ገና እንደጀመርኩ አካባቢ አስታወስኩት። ቤቴ ይመጣ ነበር። ከዛ ሙስሊሞቹ ጋር ሄዶ ረሳሁት ብቻ ያለኝን የሆነ ነገር ግን ስሜን አጥፍቷል። ከኡስታዞቹ ጋር ሆኖ ለምን እፎይ ጋር ትገባለህ ምናምን ተብሎ ስሜን አጥፍቶ ነበር። ኢቨን ወጥቶ ነበር ከእስልምና የሆነ ሰዓት መልሰሽ አልያዝ ምናምን እያሉት ነበር። ሁድሁድ አለ። ይሰማል? ሁድሁድ አለ አለ። ኦኬ አፎይ ቀጥላ። ሁድሁድ እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም ሙስሊም ነህ? በትክክል መልካም። ሰው ከእስልምና በሸሪያ የሚተዳደር ሀገር ላይ ቢወጣ ምን አይነት ህግ ነው የሚተገበርበት? ቢወጣ ማለት ከእስልምና ሰው አሁን ለምሳሌ ቢከፍር ከእስልምና ሸሪያ የሚተዳደርበትን አልኩ። እንደ ኢትዮጵያ ሀገር ላይ አይደለም ያልኩ፣ ልክ እንደ ሳውዲ ለምሳሌ እና ኢትዮጵያም እንደው ከጊዜ በኋላ በሸሪያ ብትተዳደር መመሪያው ሸሪያ ቢሆን ከእስልምና ቢወጣ ምንድን ነው የሚደረገው? እስልምና ስህተት ነው ብሎ ቢወጣ አንድ ሰው አላህ ነው የሚቀጣው። ኦኬ ምንም አይደረግም። ስለዚህ ከእስልምና ወጣ ብለው ሰዎች ቢቀጡ ወንጀለኛ ናቸው ብለህ ታምናለህ? ተደርጎም አይታወቅም። በጣም ቆንጆ። ስለዚህ ተደርጎ አይታወቅም። እንደው ከእስልምና ወጣ ብለው ቢገሉ እነኛ የገደሉት ገነት ነው የሚገቡት? ገሃነም? ለምን ይገላሉ? አይገሉም። በመጀመሪያው አይገሉም። ያ እንደዚህ አይነት ሁክም የለም። ይሄ እስልምና ጎበዝ። ስለዚህ ህጉ አይደለም። ነገር ግን አንድ ሰው እንደዛ ቢያደርግ ከእስልምና ወጥቷል ብሎ በሸሪያ ቢተዳደር ሀገር ላይ አንድ ሀገር እንደዛ ቢገል ዜጋውን ለምን ከእስልምና ትወጣላችሁ እያለ ቢገል ይሄ ገዳዩ አካል ገነት ነው የሚገባው? ገሃነም? ገነት አይገባም። ሲኦል ነው የሚገባው? ይገባ ምናምን አትበል። ይሄ አላህ ነው የሚያውቀው። ስለ ጀነትና ስለ ገሃነም አላህ ብቻ ነው። ሙኒር አትበጥብጥ። አይ ቢሆንም ቀጥታ በቃ ይሄ ቀጥታ ነገሩ የት ነው የሚገባው? ሰዎችን እንደዚህ እያለ ቢገል ከእስልምና ስትወጡ ከወጣችሁ ሸሪያን ጥሳችኋል ብሎ ቢገል ገነት ነው የሚገባው? ገሃነም ነው የሚገባው? ገነት አይገባም። ቴንኪው። አንድ ሲማይክ አንሱና ጨብጭቡለት። አጨብጭቡለት። መሐመድ ገነት አይገባም። ኢብን አባስ ገነት አይገባም።
አንዴ ኢብን አባስ ገነት አይገባም። 2 አሊ ገነት አይገባም። 3 ዑመር ገነት አይገባም። 4 ነቢያቶቹ አይምን ከነቢዩ ጀምሮ ሰሃቦቹ እንዳለ ጋነም ይገባሉ። አሁን ሁሉንም አሳየሁ። የሚከተላቸው በሙሉ ጋነም ይገባሉ። አሳየዋል። የገደሉትንም ያቃጠሉትንም አንገት የቆረጡትንም ሁሉንም አሳየሁ። ከእስልምና ስለወጣ ወንበር ላይ እንኳን አልቀመጥም። ልክ እከሌ እኮ ከእስልምና ወጣ ሲባል ሊቀመጥ ያለውን ሁሉ ኖ አልቀመጥም፣ በቃ ቅድሚያ አንገቱን ቁረጡት ሁሉ ነው የሚሉት። እናንተ አጠፋችሁት። ሐዲስ ላይ ነው። አሁን ቆይ ባይዞ አላህንም ጋናም ከተትከው ማለት ነው። አላህም እንደዛው ነው ያለው። ቁርአንም ሰጣለሁ። አንተ የምታመጣው ነገር በሙሉ ጭራሽ አንተ ካልጣፍከው በቀር እንደዛ የሚል ነገር የለም። ችግር የለውም። አውሻው አሳይሃለሁ። አላህም ጋናም ከሚገቡት ይሆናል አንዱ ቀጣፊ ይሆናል ማለት ነው። እንዴት እንደምታስማማ አለ ልታመጣ ነው ነው ሙኒር አረብሽ አንተ ስለምታውቀው ነው። ቶሎ ብለህ ገሃነም ይገባላት በል ያልከው ታረገን ለምንድን ነው? ሚውት ታረገን ለምንድን ነው? ይነበባ እቺን አንብባት። አሁን ሚውት ታረገን አንዴ ልታመጣ ነው። አሁን አንተ ልታመጣ ነው። አንብብ ሁዱድ አንብብ። ኦኬ አንብብልህ አንብብ ሁድሁድ አለ አለ አንብብ። የመጀመሪያ ኢብን አባስና ሙሐመድ ገሃነም ከሚገቡት ውስጥ እዚህ ጋር አንድ ትላለህ። ኦኬ አንብብ ሁድሁድ whoever changes his religion unalive him ማንም ሃይማኖቱን ከቀየረ ግደሉት። አንድ ማን ነው የተሰጠው? the messenger of Allah ያላ መልእክተኛ። አሁን ምን ትከፍትልኛለህ? ኔክስት በለው። በሳት ሲያቃጥላቸው ደግሞ አሊን እናሳየው። እዚሁ አንብበው። ኦኬ የመጀመሪያው ላይ ኢብን አባስ ነው የተረከው። ኢብን አባስ የሙሐመድ ያጎት ልጅ ነው። ሙሐመድና ያጎቱ ልጅ ገሃነም ተይዘው ይገባሉ በሁድሁድ አስተሳሰብ ማለት ነው። ሁለተኛው ላይ ደግሞ some people apostatize after accepting Islam። ይሄን ደግሞ ኢክሪማ ነው የተረከው። ኢክሪማም የነብዩ ሰሃባ ነው። ምን አለ? some people apostatized after accepting Islam። ሰዎች የተወሰኑ ሰዎች እስልምናን ከተቀበሉ በኋላ ከዛ በኋላ እንደገና ካዱ ይላል። and Ali burned them with fire። አሊ ከዛ በኋላ አቃጠላቸው። ኢብን አባስ said if it had been me I would not have burned them። እኔ እያለ ይቀጥላል። እኔ በሆነ አላቃጥላቸውም ነበረ፣ የአላህ መልእክተኛ እንደተናገረው እቀላቸው ነበር ወይም ደግሞ እገላቸው ነበር ብሎ ኢብን አባስ ተናገረ። ስለዚህ ኢክሪማ ገሃነም ይገባል፣ አሊ ገሃነም ይገባል። እንቀጥል። አቡ ቡርዳ የሚል ደግሞ ሌላም እንዲሁ የሙሐመድ ሰሃባ እንዲታረድ ያደረገው አለ። እሱን እንቀጥል። አንድ ላሰል ልጨምርልህ። አቡ ቡርዳን ደግሞ አንጣው። ወንበር ላይ እንኳን መቀመጥ አልፈለገም ሳይታረድ። ያ እሱንም ሐዲስ አሳያቸዋለሁ። ይሄኛው ደግሞ ምን ይላል? አቡ ቡርዳ ሲሄድ አቡ ቡርዳ እንደተናገረው አንድ ሰው ከእስልምና ወጣ፣ እስልምናን ከተቀበለ በኋላ ከዛ በኋላ ወደ አቡ ሙሳ መጣ ይላል። ሂ ኢንቫይትድ ሂም ቱ ሪፔንት ለ20 ቀናት ንሳ እንዲገባ ለ20 ቀናት ተሰጠው አለ። ሙአድ ዘን ካም ኤንድ ኢንቫይትድ ቱ ሂም እስላም። ከዛ በኋላ ከ20 ቀን በኋላ መጣና እስልምናን ተቀበል ብሎ ያዘዋል። ነገር ግን እሱ አልቀበልም ብሎ ይከለክላል። ሶ ሂ ዋዝ ቢሄድድ። ከዛ በኋላ ታረደ። ማን እንደሚገባው አቡ ቡርዳና ትርጉም በማንን በለው? አኬ አንብብና ተርጉማ። ያው አንብብና ተርጉም። አራ አንብብና ተርጉም። ያው ዘር በለው። ወደ አማርኛ አድርግለት፣ ወደ አማርኛ አድርግለት። ጥሪህ ውጭ ሀገር የምንኖር ነው የሚመስለው። አይ ቲንክ ኢትዮጵያ ውስጥ ያለ አይመስልም። የስልክ እንትን ሲገባ ሰምቻለሁ። ትርጉሙ ከብዶ ሳይሆን በዚህ ማምለጥ ከተቻለ ብለህ ነው። ቀላል ስለሆነ ግን ከስር ላለው ስም ያው እስልምና ነው ከሰሚያመልጥ ችግር የለም። ከእስልምና የተመለሰ ሰው ወደ አቡ ቡርዳ ሙሳ ቀረበ። አቡ ሙሳ ቀረበ ለ20 ቀናት ወይንም ስለዚያው ንስሐ እንዲገባ ጋበዘው። ከዚያም ሙኡዳ
መጥቶ እስልምናን እንዲቀበል ጋበዘው። ነገር ግን እምቢ አለ። ስለዚህም አንገቱ ተቆረጠ። ስለዚህ አቡ ሙሳ እና አቡ ቦርዳ ገሃነም ናቸው የነቢይ ሰሃባዎች። አሊ ገሃነም ነው። ኢብን አባስ ገሃነም ነው። ኢክሪማ ገሃነም ነው። አቡ ቦርዳ ገሃነም ነው። በአንተ ንግግር ማለት ነው። ሙሐመድ ነብይህ ገሃነም ነው። ቅድም ባሳየናችሁ በሸሪያው መሰረት ደግሞ ጠፍር መቁረጥ እንኳን ነብዩ ያዘዘውን ሱና አልተገበርም ወይንም ለማላገጥ እንኳን አልቀበልም ይሄንን ያለ ከእስልምና ይወጣል። ምክንያቱም ሱራ 4:65 ሱራ 59 7 ላይ ማንኛውንም ነገር ሙሐመድ የሰጣችሁን ሳታመናቱ በሞላ ተቀበሉ፣ የከለከላችሁን ተከልከሉ ስለሚል አንዱን ዲናይ ማድረግ ገሃነም ይከታል በቀጥታ። እሱም ደግሞ ምን ብሏል? እኔ ያላልኩትም በእኔ ላይ የቀጣጠፈ ገሃነም ይገባል ብሎ ተናግሯል ሙሐመድ። ስለዚህ አንተ ነህ ገሃነም የምትገባው፣ አሁን ሙሐመድ ነው ገሃነም የሚገባው። ሙሐመድ እስከ ተከታዮቹ ገሃነም እንደሚገባ ተስማማሁት ባመጣው መሰረት። እንደገና ደግሞ ሙሐመድ አሁንም ደግሞ ሌላ ምን ብሏል? በእኔ ላይ የቀጣጠፈ ገሃነም ይገባል። ስለዚህ ማንኛው ነው አሁን ገሃነም የሚገባው? ምረጥ። አሁን አንተ ነህ ገሃነም የምትገባው፣ እሱ ነው ገሃነም የሚገባው። ሜይ ቢ ሐዲሱን ክፈትለት። ቡሃሪ 106 ላይ ይገኛል። በእኔ ላይ የቀጠፈ ገሃነም ይገባል ያለውን ያላልኩትን ካለ ገሃነም ይገባታል። ቁርአኑንም አንዴ ትከፍተዋለህ። ኦኬ እሺ፣ ሁዱድ አዳምጥ በደንብ ኦኬ። ይሄንንም ደግሞ በእሳት ያቃጠላቸው አሊን የተረከው አሊ ደግሞ ማን ነው? የሙሐመድ ልጅ ፋጢማ ባሏ ነው። እና አዳምጥ። በዚህ ምን ይላል? እሱም አሊ the prophet said don't tell a lie against me for whoever tells lie against me then he will surely enter hellfire። በእኔ ላይ ሐሰት አትናገሩ ፈጽሞ። በእኔ ላይ ውሸት የሚናገር በእርግጥም ጀሃነም ሲኦል የገሃነም እሳት ይገባታል። ስለዚህ ሙሐመድ ቅድምን ብለህናል፣ ይገደል የሚል የሚገድል ገሃነም ይገባል አልከን። ገሃነም እንደሚገቡ እነሱ ተስማማን። እሱ ደግሞ ይገደሉ ብሏል። ስለዚህ አንተ ከዋሸህበት አንተ ገሃነም ትገባለህ። አንተ ትክክል ከሆንክ እነሱ ገሃነም ይገባሉ። ሱራ 4:65 አንዴ ክፈተው። ማንኛውንም ነገር ሙሐመድ ያዘዘውን እስካልታዘዙት ድረስ እምነት የላቸውም። ስለዚህ ሙሐመድ ያዘዘውን አሁን ዲና ያድርጓል ወንድማችን። እሺ አንብበው። በጌታህም እምላለሁ በመካከላቸው በተከራከሩ ፍርድ እስከሚያስፈርዱ ከዚያም ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም መታዘዝን እስከሚታዘዙ ድረስ አያምኑም፣ ምዕመናም አይሆኑም። ፍጹም መታዘዝ ካልታዘዙ ድረስ አማኞች አይደሉም ሙሐመድን። ስለዚህ ማንኛውም 36 ድገሙ ክርስቲያን 33-36 ድገምለት። ማንኛውንም ትእዛዝ ሙሐመድ የሰጠውን ፍጹም እስካልያዙ ድረስ አማኝ አይባሉ። ስለዚህ አሁን ሁዱድ ማአት ሐዲስ ሙሐመድ ያዘዛቸውን ነው የካዳቸው። ቁርአኑንም ካደ። ያ በእስልምና ሕግ መሰረት ነገርም በፈረዱ ጊዜ ለምእመናንና ለምእመናት ከነገሯቸው ለእነርሱ ምርጫ ሊኖራቸው አይገባም። ሁዱድ ምንድን ነው ያደረገው? ምርጫ እንዳለው አድርጎ ነው አይቻልም ነው ያለው። ነብዩ ደግሞ ቀጥታ ትእዛዝ ነው የሰጠው፣ ፍርድ ነው የፈረደው። ወንጀል ቀጥልሽ ያለን መልእክተኛ ትእዛዝ የጣሰ ሰው ግልጽ የሆነ መሳሳት በእርግጥ ተሳሳተ። ትእዛዙ ምንድነው?
ሙሐመድ ያዘዘው አለ ከእስልምና ይወጣ ላይ ወንድማችን ግልጽ ስህተት ውስጥ ነው ማለት ነው። ስለዚህ እዛ ጋር ደግሞ ባየ ነው አማኝ አይባልም ይለናል ቁርአኑ። ሙስሊም አይደለም ማለት ነው። በዚህም መሰረት ደግሞ ሐዲሱ ቅድም ቡሃሪ 106 ላይ ባየነው መሰረት ገሃነም ይገባልን ያዘዝኩትን የተቃወመ ወይንም ደግሞ ተቃራኒ የዋሸ በኔ ላይ ገሃነም ይገባል ብሏል ማለት ነው። ሁዱድ ምትለዋለህ? እኔ የምትሉትን ነገር አልቀበለውም ጭራሽ ሙሉ ለሙሉ። ታንክ ዩ። እኛ የምንፈልገው እንዳትቀበል ነው። ይሄ ቁርአን ተራ ነገር ስለሆነ እንድትቀበለው አንፈልግም። ተራ ነገር እኔ መግባቴ ነው ተራ ነገር እዚህ ውስጥ እኛም እንድትቀበለው አንፈልግም። ይሄንን ተራ ነገርማ ተቀብለ ገሃነም እንድገባ አንፈልግም። እኛም ፍላጎታችን እንዲድናይ እንድታደርጓ በፊት አዲስን አስጣለ ቀጣይ ቁርአንን እንድጥል አደረግን። በጣም ነው የምንወደው ሁዱድ። እናመሰግናለን። እፎይ ሰላም ሁንልን። ኦኬ ልጅ ሙኒር እሺ፣ ኦኬ አንተ ቀጥል። እሺ ከእስልምና ያሳያችሁን በሙሉ አይቻለሁ። እናም ደግሞ ማለት ነው አንተ ማስረጃ ስታቀርብ ኪታቦችን ሳይሆን በቁርአን ብቻ ነው ማስረጃ ማቅረብ አለብህ። በቁርአን ብቻ ነው አንደኛ ማለት ነው። ሁለተኛ ደግሞ በአንተ መጽሐፍ ቅዱስ ላይ ብዙ ውሸትን ያወጣላለሁ። ከፈለክ እኔን ታዘዝኝና እኔ ክፈት አልኩህን ክፈት። እናም ደግሞ በእኔ በቁርአን ብቻ ነው እንትን ማስረጃ ማውጣት ያለብህ፣ ሌላው ሰው የጻፈው ስለሆነ ማለት ነው። ቁርአንህን ምን ዝንጀሮ ነው የጻፉት? ዝንጀሮ የሚጻፈው ምንም ካለ ያወረደ ነው እሱ። እንዳንተ ሰው የተጨማለቅበት አይደለም። ዝንጀሮች ናቸው ወይ የጻፉበት ቁርአንህን? ሰው ነው የጻፈው። ታዲያ ምንድነው አዲሱን ሰው የጻፈው ስለሆነ አዲሱን አልፈልግም የምትለው ምንኛ ነው? ሐዲሱ ካለህ ዘንድ አይደለም የመጣው ከሰው አይምሮ ዘንድ የመነጨ ነው። ተው እንጂ። እርግጠኛ ነህ? እርግጠኛ ነው ምናምን ትላለህ። እስኪ እኔን ታዝኝና እኔ የምልህን ግባ እስቲ ቦታ አንዴ ድገሞ እስቲ። ቆይ ይሄንን እርግጠኛ ነህ? ድገሞ አሁን ያልከውን ምኑን? አሁን የተናገርካትን። የትኛዋን? አሁን ያወራሃትን ማለት ነው እኮ። አሁን ያወራሁትን የትኛዋን? ብዙ ነገር እኮ ነው ያወራሁት። ለምሳሌ ምን አልክ መሰለህ? ሐዲሱ ተራ ከሰዎች ጭንቅላት የወጣ ነው አልክ አይደለ? ተራ የሚባል ነገር አልወጣኝም። እሺ የሰው ጭንቅላት ነው። በቃ እሺ የሰው ጭንቅላት ነው፣ የጭንቅላት ውጤት ነው ሐዲሱ አይደለ? አሁን ከአንተ ከመጽሐፍ ቅዱስ ከወጣው እኮ ምን ባለጌ ነገር አይደል የሚያወራው? እኔ ላስረዳ ለአንተ። ትደርሳለህ። በብልግና ማውራት ያምራል እንዴ? ሐዲስ ተራ የሰዎች ጭንቅላት ውጤት ነው አይደለ? ሐዲስ አሁን እናንተ በቀላሉ ማለት ነው ልንገርህና ማለት ነው እስከ 6 ቤት ማግባት አይቻልም ምናምን ትላላችሁ። ያጎት ልጅ ማግባት ይቻላል በመጽሐፍ ቅዱስ። ተረተረታም ኤኒዌይስ ተራ የሰው ጭንቅላት ውጤት ከሆነ ሐዲስ በጣም ደስተኛ ሆነን እንቀበላለን። ስለ አላህ የተብራራው ሐዲስ ላይ ነው ከቁርአን ይልቅ። ለምሳሌ ስለ ሂጃቡ የምታውቀው ሐዲስ ላይ ነው። ስለዚህ ሰዎች ናቸው አላህ ሂጃብ ለብሷል ያሉት ማለት ነው። እናመሰግናለን። ሂጃቡ ምን እንደሆነ የነገሩህ ሰዎች ናቸው፣ አላህ ምን እንደለበሰ እንኳን ማለት ነው። አላህ ስንት ጣቶች እንዳሉት የነገሩህ ሐዲስ ላይ ነው። እናመሰግናለን። ከሌሊቱ 1/3 ላይ ይወርዳል ይወጣል፣ ያንን የነገሩ ሐዲስ ላይ ነው። ሰዎች ናቸው ስለ አምላክ መንቀሳቀስ ምናምን በጭንቅላታቸው የፈጠሩት ነው። ቴንኪው እናመሰግናለን። በቂያማ ቀን በግልጽ እንዴት እንደምታየው ባቱን ገልጦ ምናምን የነገረ ሐዲስ ነው። ይሄም የሰዎች ውጤት ነው፣ የአላህ ውጤት ሳይሆን በአንተ ሎጂክ መሰረት በአንተ አስተምሮ መሰረት አላህ የነገረ ሳይሆን ሰዎች የነገሩ ተረት ነው። እናመሰግናለን። ጅብሪል አንተ የምትችል ከሆነ በቁርአን ብቻ ለምን አታሳይም? ኦኬ ጅብሪል መላኪውን ሰው ይሁን የምታውቀው ሐዲስ ላይ ነው። ስለዚህ እናመሰግናለን። ብዙ ነገር ማለት እንችላለን። ስለዚህ ከእስልምና ሀሳብ ከወጣ ምን ይደረጋል? አብዱ በቀላሉ ማለት ነው። አሁን ስላረከው ተረት ነው የምታወራው ልጅ ሙኒር። እኔ እኮ አስታውሻለሁ የሆነ ሰዓት ላይ ታዝገኝ ነበረ። ከዛ በኋላ ጥሩ አድርጌ የሆነ ሰዓት ላይ ከገረፍኩ በኋላ ከእስልምና ኦልሞስት ወጥተህ ነበረ።
ከዛ ጫና ሲያመጡብህ ኡስታዞች ቤት አስገብተው የኔን ስም አጠፋህ ማለት ነው። አስታውሳለሁ ከዓመት በፊት